ሰላም ጤና ይስጥልኝ እንደምን አላችሁ? ይህ በአባትና በልጅ የሚዘጋጀው የአብዲራዋ ቲዩብ ነው። አብዲራዋ ቲዩብ በአገር ውስጥና በውጭ ሀገር ስፖርታዊ ዜናዎች ላይ ትኩረት ሰጥቶ የሚሰራ የዩቲዩብ ቻናል ሲሆን ዛሬ በእንግሊዝ ፕሪሚየር ሊግ በንጽጽር መሪው ሊቨርፑል የተደቀነበት ወይም የተጋረጠበትን የተጫዋቾች ውል ኮንትራት አለመራዘም የሌሎቹ ውል ኮንትራት የመጠናቀቅ ደጅ ላይ መድረሳቸው እንዲሁም ሊያመጣቸው የሚችላቸው ወይም በእቅድ የተያዙ የተጫዋቾች ብዛትና ጥራት ከሌሎቹ ተወዳዳሪ ክለቦች ጋር በንጽጽር ቀጣዩ ፈተና ለስሎት ለኤድዋርድ ለሊቨርፑልና ለቀዮቹ አድናቂና ተከታይ ደጋፊዎች የምስራች ወይስ መርዶ በሚል ስጋትና በጎ ተስፋን እያነጻጸርን ፓቻ ከአውሮፓ ጋዜጦች ያገኛቸውን ምንጮች እኔ ደግሞ ብዙ ዓመት እንደተመለከተ ሰው በአውሮፓ ጋዜጦችና በነዚህ በተንታኞች ከሚዘገበው በተቃራኒ ከልምድ የሚነዙ ዜናዎችና የሚፈጸሙ ዝውውሮች አንዳንዴ በተቃርኖ የተሞሉ ናቸው። ስለዚህ በነዛ መላምቶች እኔ የራሴን ሐሳብ አስቀምጣለሁ። ፓቻ ደግሞ ያገኛቸውን ምንጫቸውን እየጠቀሰ ሐሳቦቹ እንደወረዱ ለእናንተ ያቀርብላችኋል። እንደምን አላችሁ? በያላችሁበት ከበልግ ዝናብ ጋር መልካም ቆይታ እንዲሆን ከልብ እመኛለሁ። አብዲራዋ ነኝ። ለጥቂት ደቂቃ ከኔ ጋር ትቆዩና እኔ ረፍት ወስዳለሁ። ፓቻ በዝርዝር ከናንተ ጋር ይቆያል። እንግዲህ እንደ ጭብጥ በተደጋጋሚና ለረጅም ጊዜ በአሰልችነቱ ሲነሳ የነበረው የአርኖልድ ወደ ሪያል ማድሪድ የሚያደርገው ዝውውር የልጁ ኮንትራት በመጠናቀቁና የየርገን ክሎፕ አይነት በሳቸው እቅፍ በሳቸው ሙቀት ውስጥ በሳቸው ትኩሳቱንና ቅዝቃዜውን በሚያደምጡበት መንፈስ ልክ ሊቨርፑል ውስጥ ልጁ ምቾት እየተሰማው አይደለም። ስለዚህ የቀረውን ኮንትራት እንደ ስቲቨን ጄራርድ በማራዘም አንፊልድ ላይ ይቆያል የሚለው ተስፋ እየሟጠጠ እየቀጠነ ልጁ ለጉዞ የሚሰናዳበትን ባግ ወይም የልብስ ማስቀመጫውን ግማሽ ያህሉን ድረስ ኦልፎ እንዳጠናቀቀ የእንግሊዝ ለሊቨርፑል ቅርብ የሆኑ ዘጋቢዎች እየዘገቡ ነው። ስቲቨን ጄራርድ ወደ ቼልሲ ሊያደርገው የነበረው ዝውውር ተጠናቋል ተብሎ ላምፓርድና ስቲቨን ጄራርድን ሞሪኖ ለማጣመር ከፍተኛ ፍላጎት አለን ብሎ በአደባባይ ወጥቶ መግለጽ እስከቻሉበት ጊዜ ድረስ የጄራርድ መለያ በአደባባይ ተቃጥሏል። በአደባባይ አውግዘውታል፣ በአደባባይ ወቅሰውታል። ልጁ ግን ፈረንጆቹ ዩተርን እንደሚባለው ከዛ አሉባልታና ከወቀሳ ድኖ መለያውን በሊቨርፑል መስቀል ችሏል። እንደዛ ይሆናል የሚል ተስፋ አለ። ቢሆን በጎ ነው። በእግር ኳስ ውስጥ ግን ይሆናል አይሆንም የሚባል ነገር አይደለም። ያልታሰቡ ጉዳዮች ይሆናሉና የአርኖልድን ጉዳይ እናነሳለን። ማን ሊተካው ይችላል? ሊቨርፑሎቹ በማን የተተኪ ተጫዋች ላይ አይናቸውን ጥለዋል? ፓቻ ጋር የምትቆዩ ይሆናል። እንዲሁም የኮንትራታቸው ስጋት ላይ ብቻ ሳይሆን የሚጠናቀቀው የቫንዳይክና የሳላም ጉዳይ በሶስት እግር በሶስት ባለ እንጨት ላይ እንግዲህ በአንድ እግር አይወጣም። ሊቨርፑሎቹ በአንድ እግር ሶስት ባላ ላይ ተንጠልጥለው ነው ያሉት፣ የአርኖልድ የሳላና የቫንዳይክ። የዝውውሩ ጉዳይ ለሳላም ተተኪ ተፈልጎ ለአርኖልድም ተተኪ ተፈልጎ ለቫንዳይክም ተተኪ ተፈልጎ በእድሜም በብቃትም እንደ ክሎፕ መሆን ያልቻለው ሮበርትሰንም ተሸኝቶ ኢንዶ ትንሿ ልጅ እንግዲህ ሃቨርት ሃርቪ ኢሊየት ሞርተን ዲያዝ ኑኔዝ ጆታ እነዚህ በሙሉ ተሸኝተው በምትካቸው ተጫዋች የሚመጣ ከሆነ ግንባታና እነዚህን ማላመድ ሁለተኛ አሰልጣኙም አዲስ መሆናቸው ሊቨርፑልን ሁሉ አማርሽን ገበያ አታውጧት ይሆንና ለመጠናከር ለመላመድ ለመቀናጀት ጊዜ እየወሰደ እንቅስቃሴዎች ደግሞ ከጊዜ ጋር ነው የሚሄዱት። ጊዜ ቆሞ አይጠብቅም። ወደ ውድድሩ መርሃ ግብር ሲገባ
ክብርዝና ያላቸውን ተጫዋቾች ለማላመድ በእነሱ ቦታ የመጡ ተተኪዎችን ደግሞ ቋሚ ለማድረግ በዘገምተኛ ለውጥ ጥገናዊ ለውጥ ካልተካሄደ በአንድ ጊዜ ክለብ መደርመስ እጅግ በጣም ፈታኝ ነው። እንግዲህ ብራይተን ውስጥ ሊቨርፑሎች በመሃል ሜዳ ከግራቨንበርች ጋር ተቀናቃይ ሊሆን ይችላል ብለው የመለመሉት ልጅ አለ፣ ፓቻ ያነሳላቸዋል። ከወደ ጀርመን እጅግ በጣም ረቂቅ የኳስ ችሎታው ድንቅ ከስፔኑ የሶሲዳድ ተጫዋች ከነዙቢሜንዲ በማንስ ሁኔታ ሊቨርፑሎች የመለመሉት አማካይም አለ። ስለነሱም እናነሳለን። እንዲሁም በማስታወቂያችን ወይም ደግሞ በቴምብሌኑ ላይ ያያችሁት 3 የአጥቂ ስፍራ ተጫዋቾች የሊቨርፑል ቅድመ ሁኔታ የተቀመጠላቸው ከ3ቱ የትኛውን ጤንነቱን፣ ያጨራረስ ብቃቱን፣ ደሞዙን፣ ባህልና ቋንቋን በማወቅ በተለያዩ ጥናቶች ተደርገው አንደኛውን የአጥቂ መስመር ተጫዋች በኑኔዝ ቦታ ለማስፈረም ሊቨርፑሎቹ የቆረጡ ይመስላል። እንግዲህ አድማጮች የሊቨርፑል የፕሮጀክት ታዳጊ ሆኖ ኮንሳ እዛው እንግሊዝ ውስጥ በኒውካስል ይፈለጋል። ከየርገን ክሎፕ ጋር ረጅም ዓመት በመቆየት አሁን ባለው የሊቨርፑል ክለብ ውስጥ ትልቁን የሊቨርፑል ቆይታ ያደረገው ጎሜዝም በእንግሊዝ ክለቦች በኒውካስል በአስቶን ቪላ ይፈለጋል። ስለዚህ ከሊቨርፑል ሊወጡ የሚችሉ የተጫዋቾች ቁጥር ሲታሰብ እጅግ በጣም ፈታኝ ነው። ይሄ ታሳቢ ሆኖ በ2026 ደግሞ ኮንትራታቸው የሚጠናቀቅ ሌሎች ተጫዋቾች አሉ። ይሄ ሲታይ እነ ኤድዋርድ እነ ሂውዝ በሊቨርፑል ቤት ውስጥ እጅግ በጣም ተራራ ያህል እየተቆለለ ፈተና ይጠብቃቸዋል። በንጽጽር በሚቀጥለው ዓመት እንግዲህ ሊቨርፑል እነዚህን ተጫዋቾች ሁሉ ሸኝቶ የሚፈልጋቸውን ተጫዋቾች ለማምጣት ቆሞ የሚጠብቅ ተወዳዳሪ ክለብ የለም። ከአርሴናል እንጀምር። አርሴናል አምና ካቻምና ዘንድሮ በሁለተኛነት እየሄደ ነው። የዘንድሮን ከሁለተኛነት ይውረድ ወይ አንደኛው ጋር ሄዶ ተቆናጦ ሻምፒዮኑን አላረጋገጥም ውድድሮቹ ስላላለቁ። ነገር ግን በ3 ዓመት ውስጥ ያሳየው ተመሳሳይ አመጣጥ አንደኛ እንዳይሆን ከፊት ለፊቱ የነበረው ለ2 ዓመት ማንቸስተር ሲቲ ነው። ማንቸስተር ሲቲን በዛ አቅም ጋርዲዮላን አልፎ ዋንጫ መውሰድ ባለመቻሉ አብዛኛው ሰው 2 ሜዳሊያ ቢዘጋጅ ለሲቲና ለአርሴናል ይሰጣል እስከማለት ደርሰዋል። ነገር ግን በ3ኛው ዓመት አዲስ የመጡት ስሎት ሲያልፉ የስሎት ጥንካሬ ብቻ ሳይሆን የአርቴታ መድከም ብቻ ሳይሆን የርገን ክሎፕ አዘጋጅተው ጥገናዊ ለውጥ ሳያስፈልገው በዝግታ የመጣ ሪቮሉሽኑና ኢቮሉሽኑን የጨረሰ ተጠናቆ ሰላምታ ተሰጥቶ ወደ ልምምድ ሊገባ የሚችል ቡድን በማስረከባቸው ሊቨርፑል ብዙ ፈተና አላጋጠመው። ግን አርሴናልን እንደ ሲቲ ሾልኮ በማለፉ የአርሴናል ደጋፊና የአርሴናል የክለቡ እግር ኳስ ተከታታዮች ጥያቄ ያነሳሉ። በትክክል ሲቲ በተከታታይ ሻምፒዮን የሆነ በዓለም የኮከብ ተጫዋቾች ስብስብ በጥራት የሚበልጥ በአቅም የሚበልጥ በዓለም ላይ ቤስት አሰልጣኝ የነበረ እንዲሁም የተቀናቃኙ የአርቴታም የበላይ አሰልጣኝ የነበረ በመሆኑ በሱ ቢበለጥ ብዙ ቁጭት የለንም። ስለዚህ አርሴናል ዋንጫ ያላገኘው ሲቲ ስላለ ነው የሚለው ጉዳይ ያስማማ ነበር። አሁን አዲስ የመጡ ኒዘርላንዳዊ ለዋንጫው ቀደም ብሎ ማለፋቸው አርቴታ ለጥያቄ ያስነሳል። ስለዚህ በሚቀጥለው ዓመት ተሐድሶ ለማድረግ ውስጣዊ ለውጥ ለማድረግ አርሴናል የ3 ዓመት ዋንጫ ያላገኘበትን ቦታ ያችን ቀዳዳ ለመስፋት ያችን ሽንቁር ለመጠገን እንደ ሌሎች ክለቦች ብዙ ርቆ መሄድ አይጠበቅበትም። ለ3 ዓመት ከዋንጫው ጫፍ እየደረሰ የዘንድሮ አልተጠናቀቀም። ጉዳዩን ለማብራራት ያህል ነው ምሳሌው የሚጠቀመው። ሊቨርፑል ከበላ ብለን ነው የምናነሳው ለአርሴናል ጥገናዊ ለውጥ። ስለዚህ በ3 ዓመት በተመሳሳይ ሁኔታ የሚበለጥ ከሆነ እነዚህን ጉዳዮች ለማስተካከል እጅግ በጣም ቀላል እንጂ በርከት ያለ ወይም ጥልቅ የሆነ ፈተና የለውም አርሴናል። ስለዚህ ሊቨርፑል ብዙ ተጫዋቾችን አሰናብቶ ብዙ ተጫዋቾችን የሚያስፈርም ከሆነ ያ ጥገናዊ ለውጥ እና አርሴናል ቆሞ አይጠብቁትም። አንድ የማንቸስተር ሲቲ እንደ ቆሰለ እንስሳ ቀፎ እንደተነካ ንብ በሚቀጥለው ዓመት እንደ ደራሽ ጎርፍ ነው ሊጉ ላይ ተጠናክሮ ሊመጣ የሚችለው። አንድ በአውሮፓ ውስጥ ወይም በእንግሊዝ ውስጥ ያለው ክስ ለዘብ ያለ መምጣት፣ 2 በአውሮፓ ሻምፒየንስ ሊግ እና በእንግሊዝ ፕሪሚየር ሊግ ዘንድሮ ያሳየው ውድመትና ውድቀት
እንደሌሎቹ ለውግዘትና ለአሰልጣኙ ለተጫዋቾቹ ስንብት ሳይሆን ባለው የአቡዳቢ ባለሀብቶች አቅም ባለው የፔፕ ጋርዲዮላ ዕውቀት እንደ ደራሽ ጎርፍ መጥቶ ሊጉን ሊያጥብ ይችላል። ስለዚህ የሊቨርፑል 8 ተጫዋች አሰናብቶ 6 ተጫዋች ለማምጣት የሚያደርገውን ጥረት ቆሞ የሚጠብቀው ክለብ የለም። የአርሴናልን አውርተናል፣ የሲቲን ሁኔታ አውርተናል። 2 ነው። ሶስተኛ ቼልሲ በተጫዋች ጥራት፣ በተጫዋች ብዛት፣ በተጫዋች እድሜ እያሰባሰበው ያሉት የረጅም ጊዜ ርቀታቸው ሲታይ ሊቨርፑል 8 አሰናብቶ 6 ቢያስፈርም 8 ቢያስፈርም ቆሞ የሚጠብቅ የእንግሊዝ ክለብ የለም። ካያያዛቸው የሚቀጥለው አመት ቀላጭ ሳል ላይ እንደተጣደ ቀላጭ ነው። ማንንም በአካባቢ ያለው ሊያቃጥል የሚችል ማለት ነው። ስለዚህ ተቀናቃኞቹን 3 ጠርተናል። ቆሞ የማይጠብቁ ጥገና ማድረግ የሚችሉ አቅማቸው አስፈሪ የሆነ ፖቴንሻላቸው እጅግ በጣም ሊመሰከርለት የሚገባ ቲሞች ከኋላ አሉ። 4ኛ ማንቸስተር ዩናይትድ ችግሩ በክለቡ ባለቤቶች፣ በቦርድ አባላት፣ በመልማዮቹ፣ በአሰልጣኙ፣ በተጫዋቾቹ፣ በደጋፊዎቹ፣ በዓለም ላይ ባሉ ሚዲያዎች በሙሉ የማንቸስተር ዩናይትድ ችግር ፍንትቡ ብሎ ይታያል። ስለዚህ ችግሩ የታወቀ፣ ችግሩ የተተነተነ፣ ችግሩ የተመነዘረ፣ ችግሩ በአደባባይ ወጥቶ መወያያ የሆነ ክለብ በምን መልክ ሊጠገን እንደሚችል ከኛ ከአድማጮች፣ ከኛ ከተመልካቾች፣ ከኛ ይህንን መንዝረን ከምናወራው ሚዲያ ውስጥ ካለኑ ሰዎች በላይ በሞያ ውስጥ ያሉ ሰዎች የበለጠ ያውቃሉ፣ ይረዳሉና ማንቸስተር ዩናይትድ እንዴት በዚህ የእንቅልፍ አይነት እንቅስቃሴ የሚቀጥለው አመት እንደማይመጣ ለማናችንም ግልጽ ነው። ስለዚህ ሊቨርፑል 8 አሰናብቶ 9 ቢያመጣ 10 አሰናብቶ 6 7 ቢያስፈርም ቆሞ የሚጠብቀው የሊቨርፑልን ጥገናና የሊቨርፑልን መደላድል በትግስት ቆሞ የሚጠብቅ የለም። አስቶን ቪላና ቶትናምን ሳንረሳ እነ ቦርማውዝና ብራይተንን ሳንረሳ ነው ይሄንን ሁሉ ምንለው። የአረቦቹ የሳውዲ አረቢያዎቹ ሀብት በኒውካስል በተለይ ካራባኦ ካፕን ካሸነፉ በኋላ ተጫዋች ማስፈረም ቡድኑ የማጠናከር ስሜታቸው በእጅጉ ልቋል። ከ70 ምናምን አመት በኋላ ዋንጫ ያገኘው ኒውካስል እንዲሁ በድብርትና በእንቅልፍ እንደሌላው ጊዜ ደግሞ በትዝታና በግምግምታ እዛ ውስጥ የሚቆይ ክለብ እንደማይሆን ይጠበቃል። ስለዚህ ሊቨርፑሎች ከማንኛውም ቡድን የበለጠ ውስብስብ ችግር ውስጥ ሊገቡ ይችላሉ። በአጭር ለመፍታት በዓለም ላይ ድንቅ የተባሉ እንደ ኤድዋርድ አይነት አሰላሳይ እጅግ በጣም አርቆ ሐሳቢ እያንዳንዱን ነገር በማስተንተን ለኛ በእግር ኳስ ውስጥ ተወዳዳሪ አለው ልንል የማንችል መልማይ አስተዋይ የክለብ አስተዳዳሪ በመኖሩ ለእስሎች ችግራቸውን ሊቀርፉ ይችላሉ። ነገር ግን የተወዘፈ የዞረ የተጫዋቾች ኮንትራት ውል አስቸጋሪ ነገር ከፍለፊት አለ። እነዚህ ለዋንጫ ደርሰዋል። በካራባኦ ካፕ ተሸንፈዋል። በሻምፒየንስ ሊግ በፓሪስ ሴን ጀርመን ተሸንፈዋል። ፕሪሚየር ሊጉን ደግሞ በሰፊ ነጥብ ይመራሉ። የነዚህ ውጤቶች በሙሉ አንድም ተጫዋች በኮንትራክቱ ላይ ዋስትና የለም። ተጫዋቾች እንደ ሚነፍስ ባቡር ነው። ፈርማታው ላይ ቆሞ የሚጭነው ይጭናል እንጂ ቀኑን ሙሉ ሰንብቶ ቀኑን ሙሉ ውሎ በመላምት እዚህ ጋር ሊመጣ ይችላል የሚል ተሳፋሪ ይኖር ይሆን ብሎ ደቂቃዎችን አያቃጥሉም። እግር ኳስም በዛ መልክ ነው ህይወታቸው የሚቀጥለው። ምክንያቱም ደሞዛቸው፣ ኑሯቸው፣ ጤንነታቸው ከእድሜያቸው ጋር የሚሰላ ነው። የመጫወቻ የአበባ ዘመን ወይም ደግሞ የሚጎመራ ወይም ደግሞ እንደገና የሚከስምበት የራሱ ፕሮሰስ በጥናትም ሳይሆን በይፋ የሚታይ በመሆኑ ያችን የአበባ ዘመን በአግባቡ መጠቀም ይፈልጋሉ። ስለዚህ ሊቨርፑሎች ዋንጫ ቢያገኙ የፕሪሚየር ሊጉን በድል ቢያጠናቅቁ ሊያዘዋውሩ የሚጠይቋቸውን ተጫዋቾች ለማግኘት ተጫዋቾች እንዲጓጉ ያደርጋል። ሻምፒየንስ ሊግ መሳተፋቸው፣ በአዲስ መልክ ተዋቅረው ዋንጫ ማግኘታቸው፣ የክለቡ መዋቅር ውስጥ ያሉ ትላልቅ መልማዮች ተጫዋቾችን የሚያሳምኑበት መንገድ፣ የሚመለምሉበት መንገድ፣ የሚያዩበት መንገድ በቀላሉ የርገን ክሎፕ ቫን ዳይክን፣ አሊሰንን፣ ሳላን፣ ማኔን በሚያመጡበት ጊዜ የተጠቀሙበት ዕውቀት የድርድር አቅም አለ። ያ በሊቨርፑል ቤት ሊቀጥል ይችላል። ስለዚህ ሊቨርፑል
እንደ ደጋፊ የሚያቆያቸው ተጫዋቾች የመለመላቸው ወይም ደግሞ ስካውት ሄዶ ያያቸው ተጫዋቾች በምን አይነት ሁኔታ እግር ኳስ በአንድ ጊዜ ተገንብቶ በአንድ ጊዜ ለማስተካከል ለዚህ ነው አንዳንድ ብሔራዊ ቡድኖች ብዙ የሚቸገሩት በዓለም ላይ ምርጥ ተጫዋቾች አሏቸው አብሮ የሚጫወቱበት ጊዜ ትንሽ በመሆኑ እንደታሰበው ውጤታማ አይሆኑ ክለቦችም በአንድ ክረምት አግበስብሶ ብዙ ተጫዋቾችን አስፈርሞ ቢመጣ ለቅንጅት በእጅጉ ያስቸግራል ሊቨርፑል እንደዛ አይነት አጣብቅኝ ውስጥ ገብቷል ለማንኛውም ግን ዜናው ተጫዋቾቹ ኮንትራታቸው ያለቀ ተጫዋቾች ቢሰናበቱ እነማን ሊመጡ ይችላሉ በአጨራረስ ብቃት አመቱን ሙሉ በተጠና ፐርፎርማንስ በሊቨርፑል ስታቲስቲክስ መረጃ ውስጥ ሚዛን የማይደፉ ተጫዋቾችን ደግሞ ኮንትራት እያላቸው ማሰናበት ስለሚያስፈልግ የሚሰናበቱ ተጫዋቾች አሉ በእነሱ ስፍራስ እነማን ሊመጡ ይችላሉ ተጨባጭ ከሆኑና በአውሮፓ ውስጥ እንደ ጭምጭምታ ከሚወሩ ካገኘናቸው ምንጮችን እየጠቀስን መረጃዎችን ለእናንተ እናቀርባለን ዝርዝሩን ወደ ፓቻ ከመሄዴ በፊት እንደ መግቢያ ረጅሙን ሰዓት የፈጀው ፓቻ ጥሩ መረጃ በቁጥራዊና በምንጩን በመጥቀስ ከናንተ ጋር የሚቆይ ይሆናል ፕሮግራማችንን ላይክ በማድረግ ለብዙ የስፖርት ቤተሰቦች እንዲደርስ የበኩላችሁን አድርጉ ለምትሰጡን አስተያየት ሁልጊዜም በበጎ የምንቀበል የዩቲዩብ ቻናል አዘጋጆች ነን አፕቲና ፓቻ ነን በእያላችሁበት መልካም ቆይታ እንዲሆን እየተመኘው ፕሮግራማችንን ከዚህ በኋላ ፓቻ ባጭሩ ሊቨርፑል እነማንን አቀደ እነማን ሊሄዱ ይችላሉ የሌሎች ክለቦችም አንዳንድ ዜናዎች ይዞላችሁ ይመጣል እኔ በኔ በኩል ከወዲሁ ተሰናበትኩኝ ከፓቻ ጋር መልካም ቆይታ እሺ እንደምን ቆያችሁ አድማጮቻችን አባ መግቢያ ላይ እንዳለው በቀጣይ ሰፊው ዝውውር መስኮት ሊቨርፑል በመልሶ ግንባታ ውስጥ ይወጠራል ተብሎ ይጠበቃል በርካታ መረጃዎች እየወጡ ነው የሚገኙት በሊቨርፑል መልሶ ግንባታ ዙሪያ በተለይ ደግሞ ትናንት ምሽት አትሌቲክስ በኤዲ ጆንሰን እና ጄምስ ፒርስ በጥምረት ሰፊ ዘገባ ሰርተዋል በሊቨርፑል መልሶ ግንባታ በቀጣይ ሳመር ሊቨርፑል ምን አይነት ለውጦችን ሊያደርግ ይችላል አስገዳጅ የሆኑና ሊቨርፑል 2025-26 የውድድር ዓመት ራሱን ከዘንድሮ የውድድር ዓመት በተሻለ መልኩ ለማቅረብ ጥገናዊ ለውጡ በስልት የተሞላ በጥንቃቄ አጋጣሚዎችን በመጠቀም የሚደረጉ ዝውውሮችን ትኩረት በማድረግ የተወሰኑ ተጫዋቾችን ወደ ቡድኑ በመቀላቀል በዘንድሮ የውድድር ዓመት ደግሞ ደቂቃ አነስተኛ ያገኙ ተጫዋቾች ምናልባት ለተሻለ እድል ክለቡን ይለቃሉ ተብሎ ይጠበቃል በተለይ በአማካይ ስፍራ የነ ሃርቪ ኤሊየት ዋታሮ ኢንዶ እንዲሁም ሞርተን በቀጣይ ሳመር ሊቨርፑል ሊለቁ ከሚችሉ በደቂቃ ማነስ ሜዳ ውስጥ ካላቸው ውስን አጋጣሚዎች ጋር በተገናኘ እነዚህ ተጫዋቾች ሊለቁ ይችላሉ ነገር ግን አስገዳጅ የሆኑ ደግሞ ጥገናዊው ለውጥ ምናልባት 99% ተጠናቋል ተስማምቷል በቀጣይ የውድድር ዓመት በነጩ ማሊያ ሪያል ማድሪድ ልናየው እንችላለን ተብሎ ከወዲሁ እየተዘገበ የሚገኘው በአብዛኛው ሚዲያ የትሬንት አሌክሳንደር አርኖልድ ፖዚሽን ነው እንደምታውቁት ሊቨርፑል በቦታው ላይ ያለው አማራጭ በዚህን ሰዓት ኮነር ብራድሊ ነው ኮነር ብራድሊ ደግሞ ይዞ በጥራት በኳሊቲ ልክ እንደ ዘንድሮ የውድድር ዓመት ሊቨርፑል ተፎካካሪ ሆኖ የሊጉን ዋንጫ በ12 ነጥብ ልዩነት ከተከታዩ አርሴናል አስፍቶ እንዲሄድ የትሬንት አሌክሳንደር አርኖልድ ልዩነት ፈጣሪነት ተጫዋቹ በሙሉ ጤንነት ሲገኝ ምን ያክል ኳሊቲው ከፍ ያለ የዓለማችን በዚህን ሰዓት ምርጡ ፉልባክ አንዱ እንደሆነ በግልጽ የታየ ነበር በተለይ ደግሞ በዘንድሮ የውድድር ዓመት በሊቨርፑል የማጥቃት እንቅስቃሴ ውስጥ ያለው ተጽዕኖ ከፍ ያለ ነው በልዩነት የሚቀርበው ደግሞ ሊቨርፑል በካራቦ ካፕ ከኒውካስል ጋር ካጋጠመው አንዱ ክፍተት በማጥቃት እንቅስቃሴ ውስጥ የተገደበ እንቅስቃሴ እንዲያደርግ በዋነኝነት ከተጠቀሱ ምክንያቶች መካከል የአርኖልድ ረጃጅም ፓሶችን በጨዋታው ማጣቱ ነው ስለዚህ የአርኖልድ ኳሊቲ ብዙ ማብራሪያ ያስፈልገው በሊቨርፑል ቤት ያለፉትን 8 የውድድር ዓመት ምን ያክል ወሳኝ ተጫዋች እንደሆነ በግልጽ የሚታወቅ ነውና ይሄን ተጫዋች በኮነር ብራድሊ መተካት አንደኛ ኳሊቲ ሁለተኛ ደግሞ አገልግሎቱ የኮነር ብራድሊ ለአንድ የውድድር ዓመት ብቁ ዝግጁ ሆኖ የመቅረብ ጉዳይ ለሊቨርፑል ኃላፊዎች ትልቁ የቤት ስራ ነው
ምክንያቱም ተጫዋቹ በሁለት የውድድር ዓመት 49 ጨዋታ አምልጦታል በጉዳት ምክንያት። ከተጫወተባቸው ደቂቃዎች ይልቅ በጉዳት ያሳለፈባቸው ደቂቃዎች ከፍ ብሎ ይነሳል። አሁንም ተጫዋቹ በሃርምስትሪንግ ጉዳት ከሜዳ ርቆ ነው ያለው። ስለዚህ በቀኝ ተመላላሽ በኩል ሊቨርፑል አስገዳጅ የሆነ ጥገናዊ ለውጥ ያደርጋል ማለት ነው። ለዚህም እንግዲህ በኤዲ ጆንሰን እና ጄምስ ፒርስ የሊቨርፑሉ ዘጋቢ በአትሌቲክስ አማካኝነት በወጣው ዘገባ መሰረት ሊቨርፑሎች በቦታው ከያዙ አማራጮች መካከል በዋነኝነት የተያዘው የአርነ ስሎት ምርጫ እንደሆነ በተደጋጋሚ ሲነገር የነበረው የባየር ሌቨርኩዘኑ ጀረሚ ፍሪምፖንግ ነው። በዘንድሮ የውድድር ዓመት መጨረሻ ባየር ሌቨርኩዘን እንደሚለቅ ቀደም ብሎ የታወቀ የተረጋገጠ ጉዳይ ነው። ተጫዋቹ ለተሻለ እድል ወደ ትላልቅ ክለቦች ሊዘዋወር እንደሚፈልግ ቀደም ብሎ ለባየር ሌቨርኩዘን ኃላፊዎች ማሳወቁን ተከትሎ የሊቨርፑል አንዱ ኢላማ በትሬንትን ለመተካት ካቀዷቸው ተጫዋቾች መካከል አንዱ ጀረሚ ፍሪምፖንግ ነው። ሌላኛው ተጫዋች እንግዲህ የኒውካስሉ ቲሞ ሊቨርሜንቶ ነው። ነገር ግን ይህን ተጫዋች ሊቨርፑሎች በቀላሉ ያገኙታል ተብሎ አይጠበቅም። ነገር ግን አንዱ የሊቨርፑል እቅድ ውስጥ የተያዘ ተጫዋች ነው። በአማራጭነት ምናልባት ደግሞ እድሉ ለሊቨርፑል ከተፎካካሪ ክለቦች አንጻር የፍሪምፖንግ ፈላጊዎች በርካታ ናቸው፣ ሲቲን ጨምሮ። ምክንያቱም ፍሪምፖንግ ሲቲ ቤት እንዳደገ አብዛኛው የእግር ኳስ ቤተሰብ የሚያውቀው ነው። ይህንን ተከትሎ ሲቲም የዎከር ተተኪ አድርጎ ተጫዋቹን ለማምጣት ይፈልጋል። ይህንን ተከትሎ ሊቨርፑል ጠንካራ ፉክክር ይጠብቀዋል። ነገር ግን በዋነኝነት ሊቨርፑል ሊያስፈርም የሚችለው እንደ ሊቨርፑል መልማዮች እቅድ ከሆነና ላለፉት ጊዜያት በተደጋጋሚ በፖርቱጋል ሊግ በፖርቶ ሲጫወት የምናውቀው ማርቲን ፈርናንዴዝን በሊቨርፑል እቅድ ውስጥ ተካቷልና የዚህን ተጫዋች ዝውውር በትኩረት ልንመለከት እንችላለን በቀጣይ ሳመርና ይሄ ተጫዋች ለሊቨርፑል በራደር ውስጥ ረጅም ጊዜ የቆየ ምናልባት ትሬንትን ሊቨርፑል የማጣቱ ጉዳይ እርግጥ ሆኖ ተጫዋቹ ወደ ማድሪድ እንደሄደ ውሳኔውን የሚያስተላልፍ ከሆነ ምናልባት ይሄ ተጫዋች ተቀዳሚ ምርጫ ሆኖ ወደ አንፊልድ ለማምጣት የሊቨርፑል ኃላፊዎች ከወዲሁ ቅድመ ዝግጅት ያደረጉት በዚህ ተጫዋች ነው። እነዛ ሁለት ተጫዋቾችም እንግዲህ በራዳራቸው ውስጥ እንደሚገኙ ይሄ አትሌቲክስ ዘገባ ይጠቁማል። በተጨማሪም ሊቨርፑል እንግዲህ ቀደም ብሎ ሲገለጽም እንደነበረው የግራ ፉልባክ ፖዚሽን ላይ የአንዲ ሮበርትሰን የረጅም ጊዜ ተተኪን ከወዲሁ የዝውውር መስኮቱ ሳይከፈት ጥረቶች እንደተጀመሩ በተደጋጋሚ በፕሮግራማችንም አንስተናል። በአብዛኛውም ታደምጣላችሁ ብዬ አስባለሁ። በተለይ ፋብሪዚዮ ሮማኖ በሜሎስ ኪርኬዝ እና ሊቨርፑል መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሰፋ በሁለቱ የሊቨርፑል ኃላፊዎችና በተጫዋቹ ኤጀንት መካከል ካለው መግባባት ምናልባት የሊቨርፑል የመጀመሪያ ፈራሚ ሊሆን ይችላል ብሎም ግምቱን አስቀምጧልና ኪርኬዝ ተቀዳሚ ምርጫ ነው። ይህም ተጫዋች ወደ አንፊልድ የመምጣት እድሉ ሰፊ ነው። ነገር ግን አንዲ ሮበርትሰን በዘንድሮ ውድድር ዓመት ካሳየው ብቃት ከነበረው እንቅስቃሴና እድሜ በሊቨርፑል ቤት እንግዲህ ለ8 ተከታታይ የውድድር ዓመት በቦታው ላይ ሁነኛ ተተኪ ወይም ጥሩ ተፎካካሪ ሳይገኝ በሲሚካስ ብቻ ነው ያን ፖዚሽን እንግዲህ ተጫዋቹ ሲጎዳ ሊቨርፑል በኤርገን ክሎፕም ዘንድሮ በአርነ ስሎትም ከቨር የሚያደርገውና የኳሊቲ ልዩነት እንዳለ ከሌሎች ክለቦች አንጻር የኳሊቲ ንጽጽር እንኳን ሲታይ ሰፊ ልዩነት ስላለ ይሄ ፖዚሽን ቀደም ብሎ የተያዘ እቅድ ነው። እንግዲህ የትሬንት አስገዳጅ ነው። የአንዲ ሮበርትሰንን የረጅም ጊዜ ተተኪ ማፈላለግ ደግሞ የመጀመሪያ ኢላማቸው ነበር። ሜሎስ ኪርኬዝ ተቀዳሚ ነው። ነገር ግን በሊቨርፑል ራዳር ውስጥ ይሄ የአትሌቲክስ ዘገባ እንደሚያሳየው ከሆነ ሃቶ ሌላኛው አማራጭ ነው። የዚህ ተጫዋች ምናልባት በሊቨርፑል ራዳር ውስጥ መካተት ዋነኛ ምክንያት በአማራጭነት ተጫዋቹ በግራ ፉልባክም እንዲሁም በሴንተር ባክ መጫወት ስለሚችል አማራጩ ሰፊ የሆነ ተጫዋች ማግኘት ደግሞ አንዱ ኢላማ ነው። ምናልባት የሜሎስ ኪርኬዝ ዝውውር ላይ የተወሰኑ ጉዳዮች ከተፈጠሩ የሊቨርፑል ቀጣይ ኢላማ ሊሆን የሚችለው ሃቶ ነውና እነዚህ ሁለት ተጫዋቾች በግራ ፉልባክ በኩል ተይዘዋል። በተጨማሪም በሴንተር ባክ በኩል የተለያዩ ግምቶች ይወጣሉ ከተለያዩ ምንጮች። ነገር ግን አሁን ሊቨርፑል ትልቁ ትኩረት ቫንዳይክን ለተወሰኑ ጊዜያት በቡድኑ ማቆየት ነው።
ነገር ግን ቫንዳይክ ቢቆይም ቢለቅም ሊቨርፑሎች አንድ ተከላካይ በመሃል ተከላካይ በኩል በተለይ የግራውን የሜዳ ክፍል ይዞ የሚጫወት ካቀዱ ሰንበትበት ብሏል። በተለይ ያለፈው ሳመር አንስተን ነበር እና አሊያንድሮ ባስቶኒ በቦታው ላይ ሊቨርፑሎች ምን ያክል ጠንካራ ፍላጎት እንደነበራቸውና ከዛን ዝውውሩ ሳይፈጸም እንደቀረ እናውቃለን። ይህንን ተከትሎ ባስቶኒ በድጋሚ በቫንዳይክ ፖዚሽን የሚጫወት ነገር ግን ለኩናቴም ለቫንዳይክም ተፎካካሪ ሆኖ ቦታው ላይ ጸንቶ በቋሚነት ሊዘልቅ የሚችል ጠንካራ የመሃል ተከላካይ ሊቨርፑሎች ለማስፈረም አቅደዋል። ምንም እንኳን ጎን ለጎን የዣሬል ካውንሳና የጄይ ጎሜዝ የመልቀቃቸው ጉዳይ አሁን እድሉ ሰፍቷል። ሁለቱም ተጫዋቾች በሊቨርፑል ቤት ረጅም ጊዜ ቆይታ ያደረገው ጆይ ጎሜዝ በአገልግሎቱ ውስን መሆን በየጊዜያቱ ተጫዋቹ ላይ የሚፈጠረው ጉዳትና ራሱን ወጥ በሆነ አካል ብቃት ላይ ማግኘት አለመቻሉ አሁን ላይ አንደኛ ለውጥ በስብስብ ውስጥ ከሚደረጉ ተጫዋቾች መካከል አንደኛው ጆይ ጎሜዝ ነው። ባለፈው የሳመር ዝውውር መስኮት የኒውካስል ጠንካራ ፍላጎትና በአንቶኒ ጎርደን ዝውውር እንዲካተት ኒውካስሎች ጥያቄ ሲያቀርቡ በጃሬል ካውንሳ በኩል ሊቨርፑሎች ውድቅ አድርገው ነበር። በጊዜው እንደምታውቁት ሊቨርፑል ፕሪሲዝን ላይ ነበር። ይህንን ተከትሎ ተጫዋቹ አሳማኝ የሆነ ብቃት ማሳየት ችሎ ነበር በቅድመ ውድድር ጊዜ ዝግጅት። ይህንን ተከትሎ ስሎት በመጀመሪያ ጨዋታ ካውንሳን ከስፒሽ ታውን ጋር ቋሚ አድርገው ነበር። ከዛን ጊዜ አንስቶ ተጫዋቹ እንግዲህ ቋሚ መሆን አልቻለም። ብቃቱ እየወረደ ሜዳ ውስጥ በነበሩት እያንዳንዱ እንቅስቃሴ ውስጥ እንደ ቅድመ ውድድር ጊዜ ዝግጅት አሳማኝ የሆነ የነጥብ ጨዋታዎች ላይ ማሳየት ስላልቻለ አሁን ከቅዳቸው ውጪ እንደሆነ ነው። በተለይ የዘ ታይምስ የምሽቱ ዘገባ እንደሚያሳየው ከሆነ ኒውካስሎች ለጃሬል ካውንሳ 38 ሚሊዮን ፓውንድ እንዲሁም ብቃቱ ታይቶ የሚጨመር በቀጣይ ሳመር ጥያቄ ሊያቀርቡ እንደሆነ ታማኙ ዘጋቢ በስፋት በታይምስ በኩል እየተዘገበ ነው የሚገኘው። ይሄ ጉዳይ ደግሞ ወደ በኋላ በአሌክሳንደር ኢሳክ ዝውውር ላይ ስላለው ተጽዕኖ የምናነሳው አንዳንድ ነጥብ ይኖራልና በቀጣይ ሳመር ከሚለቁ ተጫዋቾች ውስጥ ሁለቱ እንግሊዛውያን ይለቃሉ ተብሎ ይጠበቃል። በአማካይ ስፍራ ያለው የሊቨርፑል የዝውውር እቅድ የተለያየ ነው። ይሄ የዝውውር እቅድ ሊከናወን የሚችልበት የራሱ የሆነ የተለየ መንገድ አለው። ለምሳሌ ዋታር ዊንዶ በኢንትራ ፍራንክፈርት እየተፈለገ እንደሆነ ቢልድ እየዘገበ ነው የሚገኘው። ሃርቪ ኤሊየት በዘንድሮ የውድድር ዓመት እንደምታውቁት በርካታ ጨዋታዎችን በቤንች ነው ያሳለፈው። የቋሚነትን እድል ማግኘት አልቻለም። ተጫዋቹ ከቤንች ላይ አነስተኛ ደቂቃ ነው ተቀይሮ እየገባ በስሎቱ ሲንቀሳቀስ የነበረውና ተጫዋቹ በቀጣይ የውድድር ዓመት ለተሻለ ደቂቃ ሌሎች አማራጮችን ሊመለከት ይችላል። ይሄንን ተከትሎ ኤንዶ እንዲሁም ሃርቪ ኤሊየት ቡድኑ የሚለቁ ከሆነ ሞርተንን ጨምሮ ሞርተንን እንደምታውቁት ከአርቢ ሌይፕዚግ እና ከባየር ሌቨርኩዘን ጠንካራ ፍላጎት አለ በሞርተን በኩል። ይህን ተጫዋች እንግዲህ ሊቨርፑል በቀጣይ ሳመር እነዚህን ሶስት ተጫዋቾች የሚያጣ ከሆነ በራያን ግራቨንበርግ ፖዚሽን ላይ እኩል ከግራቨንበርች ጋር ኮምፒት የሚያደርግ ሁነኛ ተጫዋች ጥራት ያለው የስኳድ ተጫዋች ሳይሆን በቦታው ላይ ሊፎካከር የሚችል ጠንካራ ተጫዋች ለማምጣት ያስባል። አንደኛው ተጫዋች እንግዲህ ካርሎስ ባሌባ ነው የብራይተን። ሌላኛው ተጫዋች ምናልባት የነዚህ ተጫዋቾች ቆይታ የማይረጋገጥ ከሆነ ክለቡን የሚለቁ ከሆነ ስቲለር ፈራሚ ሊሆን ይችላል። ይሄ ተጫዋች እንደምታውቁት በዘንድሮ የውድድር ዓመት በስቱትጋርት አስገራሚ ብቃት እያሳየ የሚገኝ የ23 ዓመት ጀርመናዊ ነው። ስቲለር ይባላል። በጀርመን ብሔራዊ ቡድን በኒግልስማን ጥሪ ተደርጎለት ከጣሊያን ጋር ጨዋታውን ከተመለከታችሁ በሜዳው 65 ደቂቃ መጫወት ችሏል። ዲፌንሲቭ ሚድፊልደር ነው። የ23 ዓመት ጀርመናዊ ነው። ሊቨርፑሎች ረጅም ጊዜ ሲከታተሉት የነበረ የአማካይ ስፍራ ተጫዋች ነውና በዋነኝነት ይሄም ተጫዋች በእቅድ ውስጥ ተይዟልና የአማካይ ግንባታ ሊደረግ የሚችለው በስኳድ ተጫዋቾች ዙሪያ ያለው ቆይታ ሲረጋገጥ ነው። የሚለቁ ከሆነ ከአንድም 2-3 አማራጮች የሚለቁ ከሆነ ስኳዱን በጥራት ለመገንባት 3 ተጫዋቾችን በአንድ ተጫዋች የመተካት እቅድ ማለት ነው።
በዋነኝነት በዚህ ፕሮግራም ትኩረት ሰጥተን የምንመለከተው የአጥቂው ክፍል ነው። ይሄ ጉዳይ እንግዲህ በሊቨርፑል ቤት በሁለት እቅድ የተያዘ ሊቨርፑሎች እንዴት የአጥቂውን ስፍራ ሊጠግኑ እንዳሰቡና ምናልባት የተጫዋቾች ቆይታ በተለይ ከሉዊስ ዲያዝ እና ዲየጎ ጆታ ቆይታ ጋር ተያይዞ ምክንያቱም የዳርዊን ኑኔዝ መልቀቅ ከወዲሁ እንደተረጋገጠ ነው እየተነገረም ሁኔታዎችም የሚገልጹት ተጫዋቹ በቀጣይ የውድድር ዓመት ወደ ሳውዲ ፕሮ ሊግ ወይም በአምስቱ ትላልቅ ሊጎች ለሊቨርፑል ጥሩ ዋጋ ያቀረበ ክለብ ተጫዋቹን ሊያስፈርም እንደሚችል በጥር ዝውውር መስኮት ተጫዋቹም ለሊቨርፑል ኃላፊዎች ልቀቁኝ የሚል ጥያቄም እንዳቀረበ ሲነገር እንደቆየ እናውቃለን በተደጋጋሚ ይሄ ጉዳይና ኑኔዝን ጨምሮ ተጨማሪ ሌሎች ተጫዋቾች ከፊት መስመር በኩል ሊለቁ ይችላል። ለምሳሌ የመሐመድ ሳላህ ቆይታ በሊቨርፑል ኃላፊዎች እጅ ውስጥ እንዳለ በተለያዩ ወቅቶች የሚወጡ ዘገባዎች ያሳያሉ። ግን እስካሁን ድረስ በግልጽ የተረጋገጠ ነገር የለም። የመሐመድ ሳላህ ቆይታም መልቀቅም በአጥቂው መልሶ ግንባታ ውስጥ የሚፈጥረው ተጽዕኖ የለም። የኮንትራቱ ጉዳይ በዘንድሮ የውድድር ዓመት መጨረሻ ሊቨርፑል ራሱን በአጥቂ ስፍራ በኩል መልሶ ለማጠናከር ያቀደውን እቅድ በየትኛው መንገድ ቢሆን የሚያዛንፍ እቅዱን እንዲቀይር የሚያስገድድ አይደለም። ይሄ ከሳላ ኮንትራትና በሳላ ፖዚሽን ምናልባት ተጫዋቹ ማይፈርም ከሆነ ከሚመጣው ተጫዋች ጋር ቀጥተኛ ግንኙነት የለውም። በሶስቱ ተጫዋቾች ዙሪያ ነው እንግዲህ ሊቨርፑሎች ትኩረት ያደረጉት። እንደምታውቁት ሊቨርፑል ከአሌክሳንደር ኢሳክ ጋር ስሙ መያያዝ ከጀመረ እኛም በፕሮግራማችን በተደጋጋሚ አንስተናል። ሰፊ ጊዜ ወስዷል። በተደጋጋሚ ከሊቨርፑል ጋር ስሙ ይነሳል ተጫዋቹ። አሁን ላይ ግን የሊቨርፑል ፍላጎት ጠንከር ማለቱን የተመለከቱ የኒውካስል ኃላፊዎች የ2023-2024 የዘንድሮ የውድድር ዓመት ከመጀመሩ በፊት ሳመር ላይ የነበረው የሁለቱ ክለቦች ድርድር በድጋሚ እንደጀመረ ዘ ታይምስ ምሽት ላይ በጃሬል ካውንሳ ዝውውር ሂደት ላይ ስላለው ሁኔታ ሰፊ ዘገባ ይዞ ወጥቷል። እንደ ምክንያት የተጠቀሰው ሊቨርፑሎች ጃሬል ካውንሳን አምና ዘንድሮ ማቆየት የፈለጉበት ዋነኛ ምክንያት በቀጣይ ግንባታ ውስጥ የዚህ ተጫዋች ተጽዕኖና በዘንድሮ የውድድር ዓመት ከሚያሳየው እንቅስቃሴ መነሻ በማድረግ ተጫዋቹን ለረጅም ጊዜ እቅድ ለመጠቀም አንድ የውድድር ዓመት በአዲሱ አሰልጣኝ ውስጥ መመልከት ስለፈለጉ ተጫዋቹን ወደ ኒውካስል መሸኘት አልፈለጉም። በተቃራኒው ደግሞ አንቶኒ ጎርደንን ኒውካስል ለሊቨርፑል ይሄ ዝውውር ማይካተትበት ከሆነ ፍቃደኛ እንደማይሆን ገልጾ ዝውውሩ ተቋርጧል። አሁን በድጋሚ የተጀመረው በአንቶኒ ጎርደን በኩል ሳይሆን በአሌክሳንደር ኢሳክ በኩል እንደሆነ ነው ዘ ታይምስ እየዘገበ የሚገኘው። ከሱ ጋር ደግሞ ጎን ለጎን ምሽት ላይ ቶክ ስፖርት በሰፊ ይዞ በወጣው መረጃ ሊቨርፑል ሁለቱን እንግሊዛውያን የመሃል ተከላካይ በኒውካስል እቅድ ውስጥ የሚገኙ ሊቨርፑል ስለፈለገ ሳይሆን የኒውካስል ፍላጎት ከፍ ብሎ መታየቱን ተከትሎ በአሌክሳንደር ኢሳክ ዝውውር ላይ ሊጠቀም አቅዷል። ጃሬል ካውንሳን እና ጆይ ጎሜዝን ሁለቱ ተጫዋቾች ላይ ሊቨርፑል እስከ 55 እስከ 60 ሚሊዮን ፓውንድ በመጨመር አሌክሳንደር ኢሳክን ለማስፈረም ጥረት ጀምሯል የሚል ነው የቶክ ስፖርት ዘገባ። በተመሳሳይ ታይም ውስጥ ይሄ ዘገባ በስፋት የወጣው ዘአትሌቲክስ ግን ሊቨርፑል ለምን አሌክሳንደር ኢሳክን እንደፈለገ በቁጥር አያይዞ ያነሳው ወሳኝ ነጥብ አለ። ለምሳሌ ከዳርዊን ኑኔዝ እና ዲየጎ ጆታ የዘንድሮ የውድድር ዓመት ብቃትና አስተዋጽኦ በመነሳት ነው ይሄን የተለየ ዘገባ ይዞ መውጣት የቻለው። አሌክሳንደር ኢሳክ ብቻ ሳይሆን የተለያዩ አጥቂዎች ናቸው በሊቨርፑል ራዳር ውስጥ የሚገኙት። ስለእያንዳንዱ ሰፊ ዘገባ አለ። በተወሰነ መልኩ ነጥብ እያነሳን እንወያያለን። በዋነኝነት የተነሳው በዘንድሮና በተጠናቀቀው የውድድር ዓመት የዳርዊን ኑኔዝ ብቃት እንዲሁም የዲየጎ ጆታ የተጠናቀቀው የውድድር ዓመት አስተዋጽኦና የዘንድሮ በቁጥር ሲለካና ከሁለቱ ተጫዋቾች ጋር ደግሞ አሌክሳንደር ኢሳክ በኒውካስል ቤት እያሳየ ያለው እንቅስቃሴ ትልቅ መመዘኛ ሆኗል። ለሊቨርፑል ኃላፊዎች ምናልባት በዝውውሩ ላይ ገፍተው እንዲሄዱ ሊያስገድዳቸው የሚችል የሊጉን ዋንጫ ለማንሳት የተቃረበው ክለብ በእንዲህ ኳሊቲ ነው ወይ የዘንድሮ የውድድር ዓመትን የገፋው የሚል ጥያቄውላ እንዲያስነሳ የሚያደርግ ሰፊ ቁጥራዊ ማፕ ነው ይዞ የወጣው። ምናልባት ወደ ጄምስ ፒርስ
ኤዲ ጆንሰን ዘገባ በመሄድ ይሄን ቁጥራዊ መረጃ በይበልጥ መመልከት ትችላላችሁ። በ2023 2024 የውድድር ዓመት ዳርዊን ኑኔዝ በአማካይ 30.9 ኳሶችን ይነካል። እንዲሁም በዚህ የውድድር ዓመት ተጫዋቹ 21.7 የተሳኩ ፓሶችን ያደርጋል። ከነዚህ ውስጥ 0.7 ግብ ወይም ለግብ የቀረበ ኳስ ሙከራ ያደርጋል። እንዲሁም ተጫዋቹ 4.7 ሙከራዎችን ያደርጋል። ይሄ ማለት በኤርገን ክሎፕ ውስጥ በተጠናቀቀው የውድድር ዓመት ነው። ከነዚህ እንቅስቃሴዎች ውስጥ 0.3 አሲስት ሊሆኑ እድሎችን ክሬት ያደርጋል በ90 ደቂቃ። እንዲሁም ወደ ሙከራነት የሚቀየር አክሽን በመፍጠር ደግሞ 3.5 በ90 ደቂቃ እንዲህ አይነት እድሎችን በመፍጠር በተጠናቀቀው የውድድር ዓመት ጥሩ ሬት አሳይቷል። ነገር ግን ተጫዋቹ በተጋጣሚ የመጫወቻ ቦክስ ውስጥ 8.4 ኳሶችን አምና ይነካ ነበር። ታዲያ በዘንድሮ የውድድር ዓመት ሊቨርፑል ዳርዊን ኑኔዝን ቀደም ብሎ ለመሸጥ በጥርም የዝውውር መስኮት ፈቃደኛ የሆነበት ዋነኛ ምክንያት እነዚህ ቁጥሮች ከዘንድሮ የውድድር ዓመት የኑኔዝ ብቃት ጋር ፍጹም የተለያዩ ነበሩ። ለምሳሌ ተጫዋቹ በዘንድሮ የውድድር ዓመት አምና ወደ 37 የሚጠጉ ኳሶችን ሚናካው በ90 ደቂቃ ዘንድሮ 32.7፣ አምና የተሳኩ ፓሶችን ወደ 22 ወይም 21.7 የተሳኩ ፓሶችን የሚያደርገው ዩራጋዊ አጥቂ በዘንድሮ የውድድር ዓመት 17። እያንዳንዱ ቁጥሮች በኑኔዝ በኩል ወርደዋል። ለምሳሌ የሚያደርጋቸው ሙከራዎች በአማካይ 4.7 ነበር አምና፣ ዘንድሮ 2.8 ሆኗል። በተጠናቀቀው የውድድር ዓመት ኤክስፔክትድ ጎል ተጫዋቹ 0.7 ነው፣ ዘንድሮ 0.5 ሆኗል። እያንዳንዱ ቁጥሮች የዳርዊን ኑኔዝ የዘንድሮ እንቅስቃሴ እየወረደ ነው የመጣው። ለዚህም ነው ተጫዋቹ ባለፉት 13 ጨዋታዎች አንድ ግብ ብቻ ማስቆጠር የቻለው። ካገኛቸው እድሎች አንጻር ደግሞ ኤክስፔክትድ ጎሉ ወደ 3.4 ነው፣ ወደ 4 ግብ ገደማ የሚጠጋ ነገር ግን ያስቆጠረው አንድ ነው። ስለዚህ ተጫዋቹ በተጋጣሚ የመጫወቻ ክልል ውስጥ 5.6 ነው በዘንድሮ የውድድር ዓመት በአማካይ ኳሶች የሚነካው። በተጠናቀቀው የውድድር ዓመት ግን 8.4 ነበር። ታዲያ የኑኔዝ ብቃት በእንዲህ መልኩ ከወረደ ዲዬጎ ጆታ አሳማኝ የሆነ ያጨራረስ ብቃቱ፣ ልዩነት ፈጣሪነቱ በየውድድር ዓመቱ ይታያል። በተጠናቀቀው የውድድር ዓመት በአማካይ 50 ኳስ ይነካል። 30ው በተሳካ ሁኔታ የሚጠናቀቅ ነው። 3.2 ሙከራዎችን ያደርጋል። ከነዚህም ውስጥ ተጫዋቹ 0.9 የሚሆኑ ኳሶች ኤክስፔክትድ ጎል ናቸው። በዘንድሮ የውድድር ዓመት ግን የዲዬጎ ጆታ ኤክስፔክትድ ጎል እንኳን ሬቱ ወርዶ 0.6 ሆኗል። ይሄ ማለት ወደ ግብ እንኳን ብንቀይረው ወደ 8 ግብ አካባቢ ነው ተጫዋቹ በዘንድሮ የውድድር ዓመት ከሬቱ ላይ የወረደው። ስለዚህ አስገዳጅ የሆነው ለውጥ ሊቨርፑል ቤት እንዲመጣ ካደረጉ ምክንያቶች መካከል እነዚህ ቁጥራዊ መረጃዎች መነሻ ናቸው። ነገር ግን ሊቨርፑል ታዲያ ኢሳቅን ጨምሮ ሌሎች ተጫዋቾችን ለምንድን ነው በትኩረት እየፈለገ የሚገኘው? ለምሳሌ አሌክሳንደር ኢሳቅ ከዳርዊን ኑኔዝ እኩል በተጋጣሚ የመጫወቻ ክልል ውስጥ በተጠናቀቀው የውድድር ዓመት ኑኔዝ የነበረውን አይነት አስተዋጽኦ በዘንድሮ የውድድር ዓመት ኢሳቅ ላይ እየተመለከትን ነው። 8.5 ኳሶች ይነካል። ከነዚህም ውስጥ በተጋጣሚ የመጫወቻ ክልል ውስጥ ተጫዋቹ 4 ሙከራ ያደርጋል። ከነዚህ ተቾች ውስጥ ከአራቱ 2ቱን የማስቆጠር እድሉ ሰፊ ነው። ነገር ግን ወደ ኑኔዝ አስተዋጽኦ ስንመጣ ተጫዋቹ ከሚነካቸው ኳሶች አንጻር ደግሞ በአማካይ እንኳን ለሙከራነት ቅርብ የሆኑ ያልተዛነፉ ኢላማቸውን የጠበቁ ሙከራዎችን ለማድረግ ተጫዋቹ ተደጋጋሚ ሙከራ ከ180 ደቂቃ በላይ ማድረግ አለበት አንድ ኢላማውን የጠበቀ ሙከራ ለማድረግ በአማካይ። ነገር ግን ኢሳቅ እስከ 76 ደቂቃ ነው በአማካይ የሚፈጅበት ኢላማውን የጠበቀ ሙከራ። ይሄ ደግሞ በሾት ኮንቨርዥን ሬት በዘንድሮ የውድድር ዓመት ከመሐመድ ሳላ ብቻ ነው የሚያንሰው አሌክሳንደር ኢሳቅ ማለት ነው ግብ የማስቆጠር ሬቱ። በዋነኝነት ሊቨርፑል ተጫዋቹን የፈለገበት ምክንያት ከራሱ አጥቂዎች ጋር በንዲማፕ አወዳድሮ እንደሆነ ኤዲ ጆንሰን እና ጄምስ ፒርስ ይገልጻሉ። ሌላኛው ቅድ ጁሊያን አልቫሬዝ ነው። ስለ ጁሊያን አልቫሬዝ ኳሊቲ ብዙ ማውራት አያስፈልግ፣ የተጫዋቹ ኳሊቲ በደንብ ይታወቃል። ግን ሊቨርፑል 2
አማራጮችን እየተመለከተ የሚገኘው በጁሊያን አልቫሬዝ በኩል ተጫዋቹ እንደ ፎልስ ናይን እንደ ሁለተኛ አጥቂ ማገልገል ይችላል። 9 ቁጥር አጥቂም ሆኖ መጫወት ይችላል። ሊቨርፑሎች በዚህ በሚመጣው ሳመር ከሁለት በላይ ተጫዋች የሚያጡ ከሆነ ከፊት መስመር በኩል 2 ተጫዋች ነው የሚያስፈርሙት። 3 ተጫዋች ካጡ 2 ተጫዋቾች ከሸኙ ግን 1 ተጫዋች ብቻ ነው የሚያመጡት። ይሄ ማለት እድለኝነት ያለውን የዝውውር ሂደት ለመከተል ማለት ነው። ለምሳሌ አሁን ጃሬል ካውንሳን ጆይ ጎሜዝን ኒውካስል መፈለጉን ተከትሎ ሊቨርፑል የኢሳቅን ዝውውር ለማድረግ የተሻለ እድል እንዳለው ቶክ ስፖርት የሚዘግበው። ይሄ ማለት ሊቨርፑል እድለኛ ነው፣ የሚፈለግ ተጫዋች ስላለ እዛ ተጫዋች ላይ የሂሳብ ጭማሮ በማድረግ በተመጣጣኝ ዋጋ የፋይናንስ ስርዓቱን በማይጥስ መልኩ ተጫዋችን ለመግዛት ማለት ነው። እንዲህ አይነት ጥንቃቄ የተሞላውን ዝውውር ለማድረግ ነው የሊቨርፑል ስትራቴጂ። እንግዲህ በእንዲህ መልኩ ነው የወጣው ነው የሚለው የአትሌቲክስ ዘገባ። በተመሳሳይም በጁሊያን አልቫሬዝ በኩል ሊቨርፑሎች እንግዲህ 97 ሚሊዮን ፓውንድ ወይም 110 ሚሊዮን ዩሮ መክፈል አለባቸው። የተጫዋቹ አገልግሎት ግን ልክ እንደ ኢሳቅ ትክክለኛ 9 ቁጥር ብቻ አይደለም፣ እንደ ሁለተኛ 9 ቁጥር ተጫዋች ሆኖ ከአንድ አጥቂ ጋር ተጣምሮ መጫወት ይችላል። ነገር ግን የጁሊያን አልቫሬዝን ዝውውር ሊቨርፑሎች ሊያተኩሩ የሚችሉት ኑኔዝ ላይ ተጨማሪ አንዱን ተጫዋች ምናልባት ሉዊስ ዲያዝን የሚያጡ ከሆነ የዲየጎ ጆታ ቆይታ በሊቨርፑል ቤት የሚጸና ከሆነ ሁለቱን ተጫዋቾች አንዱን በ9 ቁጥር አንዱን በሁለተኛ 9 ቁጥር ለመጠቀም አቅደዋል ነው የሚለውና እንዲህ አይነት የዝውውር ሂደቶችን ሊቨርፑሎች በትኩረት እየሰሩ ነው። አንድ ግን በሊቨርፑል ዘጋቢዎች በኩል ትኩረት የተሰጠው በውስጥ መረጃ ስመለከት የጆናታን ዴቪስ ጉዳይ ነው። እንደምታውቁት የተጫዋች በቀጣይ የውድድር ዓመት ፍሪ ኤጀንት ይሆናል። በሊል ነው የሚገኘው። ልክ የጆታ አይነት ኳሊቲ ያለው በሁለቱም እግሮቹ ማስቆጠር የሚችል በትላልቅ ክለቦች ያለፉትን የዝውውር መስኮት ሲፈለግ የነበረ ካናዳዊ የሊቨርፑል ኢላማ ነው። አሁን እድለኝነት ያለውን የሊቨርፑል የዝውውር እቅድ አንዱ ሊሆን የሚችለው ጆናታን ዴቪስ ነው። ይሄ ተጫዋች ያለው ኳሊቲ ይታወቃል። በቦክስ ውስጥ በተለይ በሁለቱም እግሮቹ አስቆጣሪ መሆኑ፣ የቦክስ አጥቂ በደንብ ቦክስ ውስጥ እያንዳንዱ እንቅስቃሴ ይሄ በተለይ ፖዚሽን ይዞ ልክ በአንድ ወቅት እንደነ ኤዲሰን ካቫኒ እንደ ዲየጎ ፎርላን ፖዚሽኑ ለተጋጣሚ ተከላካይ ግልጽ ያልሆነ ነገር ግን በአጨራረሱና የተገኙትን አጋጣሚ ወደ ግብ በመቀየር ኳሊቲው ከፍ ያለ ይሄ ካናዳዊ ተጫዋች በቀጣይ ዝውውር መስኮት ፍሪ ኤጀንት ይሆናል። ኮንትራቱ ይጠናቀቃል። በሊል እንደማይቆይ ተረጋግጧልና ሌላኛውን ተጫዋች ለማስፈረም ሊቨርፑሎች በእቅዳቸው ውስጥ የያዙት ጆናታን ዴቪስ ነው። እንዲሁም ሂጎ ኢኬቲኬንና ቤንጃሚን ሼሽኮን በፋይናንስ ስርዓት በኩል ከአሌክሳንደር ኢሳቅና ከጁሊያን አልቫሬዝ ዋጋ የነዚህ ተጫዋቾች ከ70 ሚሊዮን ፓውንድ በታች ስለሆነ ከ65 እስከ 68 ሚሊዮን ፓውንድ የመልቀቂያ ሂሳባቸው ስለሆነ በአሌክሳንደር ኢሳቅና ጁሊያን አልቫሬዝ ዝውውር ላይ ሊቨርፑል ጠንካራ ፈተና የሚገጥመው ከሆነ በአማራጭነት ወደ እነዚህ ተጫዋቾች ይዞራል። ነገር ግን ሁለቱ ተጫዋቾች የሊቨርፑል የፊት መስመር ቀጣይ የውድድር ዓመት እንዲመሩ ትልቁን እቅድ የተሰራው በጁሊያን አልቫሬዝ እና በአሌክሳንደር ኢሳቅ ዙሪያ ነው። እንግዲህ የጃሬል ካውንሳን የዝውውር ሂደት ሊቨርፑል በአሌክሳንደር ኢሳቅ ዝውውር ውስጥ ለመጠቀም በተጨማሪ ጆይ ጎሜዝንም በተመሳሳይ የዝውውሩ አካል በማድረግ በፊት መስመር በኩል ኢሳቅን ለማምጣት ተቀዳሚ ምርጫ አድርገዋል። የጁሊያን አልቫሬዝ ዝውውር ግን ለሊቨርፑል ፈታኝ ነው። ምክንያቱም በዘንድሮ የውድድር ዓመት ተጫዋቹ አትሌቲኮ ማድሪድን የተቀላቀለው ሊቨርፑል 110 ሚሊዮን ዩሮ የኮንትራት ማፍረሻውን ከከፈለ ነው። ይሄ ደግሞ በፋይናንስ ስርዓት በኩል ሊቨርፑሎች እንዲህ አይነት የዝውውር ክፍያ ከስንት ጊዜ አንዴ ሲከፍሉ ነው እንጂ እንዲህ አይነት ጠንካራ ክፍያ ያለውን የዝውውር ሂደት ብዙም አይከተሉም። ግን በዋነኝነት በእቅድ ውስጥ እንደተያዘ ተዘግቧል። በተመሳሳይ ደግሞ ኦፔንዳም የሊቨርፑል ሌላኛው እቅድ ነው። በአርቢ ሌፕዚግ ከቤንጃሚን ሼሽኮ ጋር ሆኖ የፊት መስመሩ የሚመሩ ሌላኛው ተመራጭ የሊቨርፑል ሊስት ውስጥ የሚገኝ አጥቂ ነውና በአጠቃላይ ሊቨርፑል መልሶ ግንባታው ሰፊ ሊሆን ይችላል። ይሄ ደግሞ
ምን ሊያስከትል እንደሚችል ቀደም ብሎ አባ መግቢያው ላይ በተወሰነ መልኩ አንስቷል። ስለዚህ እናንተን ሐሳብ አስተያየት በኮሜንት መስጫ ላይ ያስቀመጣችሁ ይህንን ፕሮግራም ላይክ ያደረጋችሁ አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምትገኙ ደግሞ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።